ምን ሆናችሁ ነው? ደስ ያላችሁ ትመስላላችሁ። ናታን ምን እንዳገኘን ብነግርህ አታምንም። ምን አገኛችሁ? ናታን ነግራችሁ ነበር አይደል? አረ ምንድነው እያስጨነቃችሁኝ ነው? ንገሩኝ። እሺ እማዬ መጣለች? አልመጣችም፣ ግን ሰሞኑን ደህና አይደለችም። ዛሬ ስመጣ በጣም ደስ የሚል ነገር ነው የምነግራት። ቆይ ምንድነው? ለእኔ ያልነግሩኝ? ወይኔ ሰው ክፋት እንዴ ምንድነው? ቆይ እያጓጓችሁኝ እኮ። ቴሌ ሄደን ነበር። እሺ ከዛስ? ሪፖርት የተደረገበትን ቁጥር ተቀብያችሁ ነበር ከፖሊሶች እና ቁጥሩ የማን እንደሆነ አረጋገጥን። እሺ ናታን ለፖሊሶቹ ሪፖርት የተደረገው ስልክ ቁጥር በማን እንደወጣና የማን እንደሆነ አረጋግጠን መጣ። በማን ነው የወጣው? እዚህ በቃ ለዛ ምንም አትሆንም ማርታ፣ ደህና ናት። ብቻ ኤቢን መኝት አይመስለኝም ሲባል ማንኛውንም መረጃ መሰረዝ፣ መደበቅም ሆነ ሀሰተኛ መረጃ ማዘጋጀት በሕግ ፊት ያስቀጣል። አዝናለሁ፣ ልሰጥሽ አልችልም። ይህን የማታደርገው ከሆነ ክስ መሰረትብሃለሁ። ለዚህ ከሆነ ሕጉን ማታቆም የምልክ። ቁጥሩን ስላልሰጠሁሽ ነው የምትከሺኝ? ለአባቴ ስለሆነ ማትሰጠኝ ለሌላ አቃቤ ግን ትሰጣለህ። ስለዚህ ለእኔ ስጠኝና ልመርምር። ኦኬ በቃ እልክልሻለሁ። አመሰግናለሁ። ቆይ ግን እሷ አክስትሽ ናት አይደል? በጣም ወዳት አክስቴ ነበረች፣ ግን ደግሞ በቃ ስቀርባት ጥሩ ሰው አልነበረች። እማዬ የምትላለች መሰለክ፣ ተራራና ዘመድ በሩቁ ለሚያምኑ ትላለች። በድጋሚ በጣም አመሰግናለሁ። ስሚማ ዛሬ ማለት ነው ተንኮል እንስራ። ወይዘሮ መድኃኒት እንግዲህ ራሷን ደብቃ ህዝቡን ያስጨነቀች ትገኛለች። እንግዲህ ደረጀን በጭንቀት ልደፋው ነው። አሁን ደረጀን እስር ቤት አስወረዋለች። እስካሁን እንግዲህ እስር ቤትም አልተፈታም፣ በእስር ቤት ነው ያለው ማለት ነው። እስር ቤት ውስጥ ነው ያለው እስካሁን ድረስ። እንግዲህ ያው ታውቃላችሁ፣ ያው እንግዲህ በሚገርም ሁኔታ እሱም ልጁን ጠበቃ ትሆኝልኝ ብሎ ኤቢን ብሏታል ማለት ነው። ኤቢዬ እንግዲህ አንቺ ነሽ ጠበቃ የምትሆኝ ብሏታል። እንደ አባዬ ልጅ ሌላ ለምናት ስንት አንቺ ጠንካራ ልጅ ነሽ፣ ለኔ አንቺ ሁሉ ነገር የምታውቂኝ አንቺ ነሽ፣ የምትረጂኝ አንቺ ነሽ። ስለዚህ አንቺ ጠበቃ ትሆኛለሽ፣ እኔ ነሽ ጠንካራ ነሽ ብሏታል ማለት ነው። እንደ አባዬ ተው ይሄ ነገር አይሆንም ብለው ነበር። ለምን ሌላ ጠበቃ እንገዛ ምናምን ብለው ነበር። በጭራሽ ሌላ ሰው አላደርግም፣ ጠበቃ የምትሆኚኝ አንቺ ነሽ ብሏታል። እንግዲህ እሺ ብላ እሷም እንትን ብላለች ማለት ነው። ማርቲም እንግዲህ ከዚህ ላይ ተቀምጣለች። እህቴማ የሆነ ነገር ሆናለች፣ እህቴ ሞታለች፣ በህይወት የለችም እያለች እንግዲህ ጭንቀት ላይ ነች ማለት ነው። ጭንቀት ላይ ነች እስካሁን። እንግዲህ እባክሽ ተረጋጊ እና አትጨናነቂ እባክሽ። እኔ በህይወት አለች እሷ እኔን ለመጉዳት ነው እያደረገች ያለችው፣ እኔን ለመጉዳት ነው እባክሽ እና እባክሽ ማርትዬ እያለ እንግዲህ እሱም ይማጸናታል ማለት ነው። በሚገርም ሁኔታ በሚያሳዝን ሁኔታ እንግዲህ እሷም ግራ ገብቷታል። የምታደርገው ሁሉ በጣም ግራ ገብቷታል። ምን እንደምታደርግ ሁሉ የምታደርገውን አታውቅም ማለት ነው። ምክንያቱም እንግዲህ ቤዛም ምላጭ እንግዲህ ራሷን ቀዳዳና በራሷ የሆነ እንትን እንዳደረገች ታውቋል። ምክንያቱም ያው ታውቃላችሁ ያን ያደረገችው ነገር እየታወቀ ነው ማለት ነው። በሚገርም ሁኔታ እንግዲህ ራሷን እንደዛ ማድረግ ትንሽ አይከብድም? በእውነቱ በጣም ነው የሚያስጠላው። ይሄን ሁላ ማድረግ እንደዚህ እስከዚህ ድረስ ያኔ በቃ ራሷን እንደዚህ ማድረግ ትንሽ ይከብዳልና ራሷን በቤዛ መላጭ ቀዳዳ እንግዲህ ደሙን አንጠብጥባ ደረጀን እስር ቤት ለማሳሰርና ደረጀን በቃ የሆነ ነገር ለማድረግ ደረጀን ሆነ ለማድረግ እንግዲህ ሄደችበት ርቀት በጣም ከባድ ነው። ደረጀ ምንም እንዳላደረጋትና እንዳልገደላት ውስጥ ያውቃል። ሰው ምንም አይነት ነገር እንደማይደርስበት ይገባዋል። ግን ለጊዜው ማርቲ ታቂ ሆኖ እያለ በጣም ነው የተጨናነቀው። እሱም በነገራችን ላይ እስከዛሬ ድረስ በውሸት ላይ ውሸት እየደረበ ማለት በቃ ያለውን ነገር ተናግሮ ማረፍ ነው ያለበት እንደኔ ሀሳብ። ማርታ ማወቅ አለባት አለስ ማርታ እስካሁን ድረስ መሰቃየት የለባትም፣ ማወቅ አለባት። ኦሬዲ በቃ የሆነውን ነገር ማወቅ አለባት። እነሱም ግን እስካሁን ድረስ ምንም አይነት ነገር ሊነግራት አልቻለም። ምንም አይነት ነገር ሊናገር አልቻለም እስካሁን ድረስ እንግዲህ ጸጥ ብሎ ነው ያለው። እሱም ለመናገር አንድ ሁለት እያለ ነው። ተዝቀደም ታውቃላችሁ። አሁንም
ናታን ነው ከጉዳ ወጣው። ቀጣይም ላይ እንደዚሁ ናታን 2 ጊዜ ናታን አወጣው። በሶስተኛው ግን ናታንም ደግሞ አያውቅም ነበረ ወንድ ልጁንም መውለዱን ከሱ እሱ ምንም አያውቅም ነበር። እንግዲህ ያው ታውቃላችሁ ምንም በማያውቀው ነው ሲሄድ የነበረው ማለት ነው። ይሄ ነገር አባዬ እውነት ነው እንዴት ነው መድኃኒት ያነች ነገር ወንድንም ከሰላም አንተ የወለድከው ምናምን ነው ያለው። እንግዲህ እባክህ ልጅ የተረዳኝ አንተን ፈረድክብኝ ነው ያለው። እንዴ ምን ማለት ነው አባዬ? እንዴ ፈረድክብኝ ሳይሆን እንዴት ነው ነገር እየሹ እንዴት ነው ብሎ ነው ያለው። እንግዲህ ያው ታውቃላችሁ እና እየሆነ ያለው ነገር በጣም ከባድ ነው በእውነቱ ነገር በጣም ከባድና ከባድ ነው። እንግዲህ የሆነ ያለው ነገር ትንሽ ቢከብዳል ውድ ቤተሰቦቼ እነሱም ግራ ተጋብታቸዋል። ያደረጉት ነገር በጣም ከባድ ነው። የሆነው ነገር ከባድ ነው። ናታልም እማዬ ማወቅ አለባት በቃ ይሄ ነገር በቃ አባዬ በቂ ነው ተዝ በላይ እንግዲህ እማዬ መደበቅ የለባትም ብሏል። ናታል አንተን ፈረድክብኝ ይሄን ነግራታለሁ ግን ናታልዬ እባክህ ለጊዜው ላሁን እባክህ ናታልዬ ላሁን ላይ እባክህ ተረዳኝ ልጄ አንተም ተረዳኝ ብሎታል። እንግዲህ ሁሉም ነገር አልፎ ነበር። መድኃኒትም በወንጀል ከሰው እንግዲህ ያው እንደምታውቁት ከሰሰችበት ዛቻ ስላደረሰበት ነው በዛቻው ነው እንጂ በሌላው ነገር እንትን እንዳልገደላት እሱም እየተናገረ ነው ያለው። በዛቻው ግን ዛቻውን እናንተን ተለሰጠችው አይ ይሄ ነገር የሆነው ነገር በጣም ከባድ ነው ስለዚህ በቃ ብለው እነሱም ይዘውታል ማለት ነው። እስካሁን በዋስም ሊወጣ አልቻለም። ማርቲም እንግዲህ ጥቁር ልብስ ለብሳ ጭራሽ ትሞታለች ብላ እያለቀሰች ትገኛለች። እባክሽ ማርቲ እንደዚህ አልሆንም ይላል። እንግዲህ ገዜም ጭንቀት ላይ ነው ያለው። አቻ እያሳደደ ይገኛል እና ልጅህን ማሳደግ አለብህ እኔ ብቻ ያንተን እንደዛ አድርገህ ማሳደግ የለባትም የኔ እህት አንተ እንደፈለክ ተፈነጫለህ እሷ ግን ያንተን ዲቃላ አታሳድግም ብሎታል ማለት ነው። እሱም ግራ ገብቶታል። እባክህ ይሄን ነገር እባክህ እያለ ልመና ላይ ይገኛል። አይ በፍጹም ማይሆን ጉዳይ ነው ልጅህን ማሳደግ አለብህ ብሎታል ማለት ነው። ልጅህን ማሳደግ አለብህ ማን ነው ያንተን ልጅ የሚያሳድገው ብሎታል። እሺ እባክህ ተረዳይ ብሎታል። እሱም ሊረዳው አልቻለም ማለት ነው። እባክህ አትግደለኝ እያለው እገልሃለሁ ወይም ደግሞ ወስጄ ልጅህን ልታሳድግና እህቴን እንድትጦር ነው ማደርግህ ብሎታል። በሚገርም ሁኔታ ገዜ በጣም ግራ ገብቶታል። ደስ ብሎት ነበር እንግዲህ ደስ ብሎት ነበረ እንትና አሻለች ብሎ በጣም በደስታ ነበረ። ያው የሆነው ደግሞ ያለው ነገር ትንሽ ከብዳል ማለት ነው። በጣም በሚያሳዝን ሁኔታ አሁን ላይ ትንሽ ከባድ ችግር ገጥሞታል። እያባረረው እያሳደደ ይገኛል። ጭንቀት ላይ ነው ያለው። ለማርቲ እንግዲህ ማርቲ ስትመጣ ለማርቲ ነግሯታል። ማርቲዬ እና እባክሽ እዚህ መጥቶ የሚረብሽኝ ሰው አለና አቻ የሚባል እና በቃ ለፖሊስም ሆነ ለምንም ማመልከት አለብኝ ብሏል። ማን ነው እሱ ስትለው እንግዲህ አቻ የሚባል ሰው ነው አለ። እንዴ በፊት ታውቀዋለህ እንዴ ስትለው አዎ በፊት ማውቀዋለሁ እባክሽ ይላል ማለት ነው። ያለበት ከባድ ችግር ውስጥ ነው ያለው አሁን ላይ እና የምታውቀው ከሆነ ችግር የለውም አብሽር በፖሊስ እናስይዘዋለን ትለዋለች። በጣም ደስ ይለዋል። እንደዛ ከሆነ ማሽ ይላል። እንግዲህ አቻም እንግዲህ ዛሬ አንቆ ደብድቦታል ማለት ነው። ይሄን ነገር ደግሞ ታደርጋታለህ ምናምን ብሎ እያሰቃየው ይገኛል። አሁን ላይ ከባድ ችግር ውስጥ ይኖር ነው ያለው ማለት ነው። በማይዘዝ ሁኔታ ትንሽ ከበድ ያለ ነገር ነው የገጠመው። እንግዲህ እናንተናም እንግዲህ እነዳጣም እንግዲህ ፍንጭ አግኝተዋል። ያመለከተውን ሰውና ስልኩ የወጣበትን አግኝተው መጥተዋል። እሱንም ለናታል አዲስ ነገር መጥቷል ትላለች። ምንድነው ሲላት በቃ አዲስ ነገር ነው የተገኘው አሁን ላይ በቃ ሁሉም ነገር በእንትን ይሆናል ትለዋለች። ምንድነው እየሆነ ያለው ነገር ስትለው አይ ምንም ነገር እንትን የለም አባዬም ነፃ ሊወጣ ነው ምንም ነገር አልሆነችም እሷ ዝም ብላ ነው ስለዚህ እያሰቃየች ያለው ስልክ የሚወጣበትም ሰውየው ታውቋል ትለዋለች ማለት ነው። እንግዲህ ደረጀ በቅርብ ቀን ከእስር ቤት እንደሚወጣ ነው ቤተሰቦቼ። ማርታም ሁሉ ነገር ማወቅ አለባት እንግዲህ ቤታቸው በሰላም እንደሚኖር ነው። ሁሉም ብጥብጥ ሁሉንም ነገር ደረጀ እንደሚወጣው ነው። ይሄን ሁላ መስዋዕት እንደሚከፍለው እንግዲህ ለሚስቱና ለትዳሩ ለልጆቹ ለቤቱ ክብር ሲል ነው ይሄን ሁላ መስዋዕትነት እየከፈለ ያለው ደረጀ። በእውነቱ ነገር በጣም ጎበዝ ሰው ነው። እንግዲህ ይሄን ይመስላል ቤተሰቦቼ። በቀጣይ ቪዲዮ ደረጀም ከእስር ቤት ወጥቶ በአዲስ ቪዲዮ እንደምንገናኝ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ። ባይ ባይ። መልካም ጊዜ ይሁንላችሁ።